መሲ እንዴት ነው የምታስቢው? ሁለት ኪሳራ እኮ ነው የከሰርኩት። አንደኛ ከዚህ አውጥቼ ያመጣኋቸው እኔ በጣም የሚገርመኝና የሚያናድደኝ ነገር ምን እንደው ታውቃላችሁ? ከኢትዮጵያ ድረስ መጥተው አበሻ ቤት እዚህ ዱባይ ላይ የሚቀጠሩ ልጆች ማለት ነው እንዴ። አበሻ ቤት መቀጠር ከፈለጋችሁ መስራት ከፈለጋችሁ ለምን ከኢትዮጵያ ትወጣላችሁ? ለምን እዛው አትቀጠሩ? እኔ በጣም ነው ያሳዘነኝ የልጅቷ የዚች የሚስኪን እንባዋ ሲፈስ ማለት ነው። ይቺ ልጅ ምንም በማታውቀው ነገር 15,000 ድርሃም ወስደሻል ብለው ይቺ ሚስኪን ይቺ አዘንተኛዋ ነች እያስለቀሰቻት ያለችው። አንቺ አዘንተኛ አይደለሽ እንዴ? ገና ወንድምሽ ከሞተ እኮ ትንሽ ጊዜው ነው የሆነው። እንዴት አዘን ላይ ሆነሽ ሰው ሳይሰርቅሽ ሰረቀኝ ትያለሽ? እባብ አሉ የልቡን አይቶ እግር ነሳው ይባላል። እና ሰበር በይ፣ ረጋ ተረጋጊ። ሰላም ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። እኔ በእንደዛ አይነት ነገር መጥቻ አላቅም በዩቲዩብ ቻናሌ ለመጀመሪያ ጊዜ። ነገር ግን ደግሞ እኔ ስደተኛ ነኝ። አገር ላይ ሆኜ ደግሞ የገጠመኝ ነገር አለ ከሀገር ሳልወጣ። ስለዛም ትንሽ ማውራት ስለፈለግኩ ነው በዚህ የመጣሁት ማለት ነው። እና በኋላ ነግራችኋለሁ አገር ቤት ሰው ቤት ተቀጥሬ ስሰራ የገጠመኝን ነገር ማለት ነው። እኔ ስላሳለፍኩት ነገር አላፍርበትም ስለመጣሁበት ነገር ማለት ነው። እና ይቺ ሚስኪን ልጅ አንገቷን ደፍታ ያለች ልጅ እንግዲህ 15,000 ብር ሰረቅሽ እያለቻት ነው ይቺ አዘንተኛዋ ማለት ነው። እንግዲህ ለሰራተኝነት ቤቷ አምጥታት በመጣች በሶስተኛ ቀኗ ስላልተመቻት በቃ አሌለ ሳሙና ምናምን መጠቀሚያ ምናምን ነገር የምትፈልገው ነገር ስለሌለ ምግብ ምናምን የምትፈልገው ነገር ስለሌለ ከዘይት አቅም አትጠቀሚ ስላለቻት ጠፋች። ጓደኛም አለቻት ሌላ አብሮ ጠፉ። ከዛ አብሮ ሲጠፉ ይቺ የቀጠረቻት ሴትዮ ጥቁር የለበሰችዋ ሚዲያ ወታ ምን አደረገቻት? 15,000 ብር ሰርቀውኛል የተቀመጠ ከፓስፖርታቸው ጋር አብረው ወስደዋል፣ እኔ ባስቀመጥኩበት ሰርቀውኛል ብላ ትክታክ ላይ ወታ አለቀሰች ምናምን። እኔ አዘንተኛ ነኝ እንደዚህ እንዴት ያደርጋሉ ብላ ማለት ነው። አንድ ነገር ንገራችሁ ውዶቼ፣ እንደዛ አበሻ ቤት ስትቀጠሩ በድንገት ተጣልታችሁ ከወጣችሁ ሌባ ይሏችኋል። እኔ ተጣልቼ ስወጣ ኢትዮጵያ በነበርኩበት ሰዓት ነው፣ ሰው ቤት ተቀጥሬ በምሰራበት ሰዓት ተጣልቼ ስወጣ ሴትዮዋ ምን አለችኝ? እኔ የማታ ትምህርት ማር ነበረ 5ኛ ክፍል ማለት ነው። ከዛ ያቺ ሴትዮ ለኔ ያው የማታ ትምህርት ስትማሩ መጽሐፍ አታገኙም፣ የመማሪያ መጽሐፍ ማለት ነው። ያቺ ሴትዮ ከአክስቷ ለኔ መጽሐፍ አምጥታልኝ ነበረ ማለት ነው። አክስቷ የትምህርት ቤት ዳይሬክተር ነችና ተበድራ አምጥታልኝ መጽሐፍ ያንን እያነበብኩኝ እንድሰራ ማለት ነው። ትምህርት ቤት እንኳን ያንን መጽሐፍ አልወስደውም። ከዛ ሴትዮዋ እንደምነግራችሁ እንጀራ ትቆጥራለች፣ እንደገና ደግሞ ቆልፋ ነው የምትሄደው፣ ሁሉን ነገር ማለት ነው ቆልፋ። በቃ የሆነ ምግብ አትሰጥም። በጣም ስስታም ናት ከሚባለው በላይ ማለት ነው። እምተኛው አቧራ ላይ ነው ምናምን፣ ብቻ ብዙ ጫና ነበረብኝ። ከዛ ትምህርት ቤት ልጆች ማታ ሲሄድ መከሩኝ። ጥፊ ምን ትሰሪያለሽ እዛ ቤት አሉኝ፣ መከሩኝ። ከዛ እኔ ምን አደረግኩኝ? እሷ ሳታየኝ በዛው በትምህርት ቤት ጠፋሁላችሁ ማለት ነው። ጠፋሁኝ። ከዛ ሴትዮዋ አልከሰሰች ይመሰላችሁ? መጽሐፉን ያመጣሁላትኝን መማሪያ መጽሐፍ ይዛ ጠፍታለች ብላ ከሰሰችኝ እኔን ማለት ነው። ከዛ እኔም ብር ነበረኝ የወር ደሞዝ 150 ብር ነበር የተቀጠርኩትኝ። የወር ደሞዜን ይዛ አልሰጥም፣ መጽሐፍ ይዛ ስለጠፋች አልሰጥም፣ ስለዚህ ብላ ከሰሰችኝ። እኔ ደግሞ ገንዘቤ ያለምን ምክንያት በነጣ አይቀርም ብዬ ተፋለምኳትኝ ካጎቴ ጋር ሆኜ ማለት ነው። ከዛ በስተመጨረሻ እኔ ማይ ልጄን ይንሳኝ ብለሽ ማይ አልኳትኝ። ልጄን ይንሳሽ ብለሽ ስትሜልኝ ከዛ ነገሩን ሁላ ተውልሻለሁኝ፣ ልጄን ይንሳኝ ብለሽ ማይ አልኳትኝ። ከዛ እሷ ልጆቿን በጣም ነው የምትወደው። እንደሷ እኔ እንጃ በአለም ላይ ልጁን የሚወድ ሰው ያለ አይመስለኝም። በጣም ነው የምትወዳቸው ማለት ልጆቿ ያማቸዋል ምናምን ነገር ማለት ነው። እና ግን በጣም ነው የምትወዳቸው ከሚባለው በላይ። በተለይ ሴቷ ልጅ 2 ልጆች ነው ያሏት። ከዛ እስቲ ልጄን ኢንሳይን ብለሽ ማይ ስላት አልምልም አለች። አቃቢ ህግም አልፈቀደም እንደዛ አይነቱ እንዲሆን። ከዛ ምን ተባለ? በቃ በርቅ እንትን ይለቅ፣ ታረቁ፣ በርቅ ይለቅ፣
ግማሹን ብር አስቡት። ከመንሶ 50 ብር ላይ ይቀነስና 50 ብር ይሰጣት ተባለ፣ ለእኔ ማለት ነው። አስቡት እንግዲህ። አይ ድሃ መሆን እመቤቴ ማጣት። እኔ በገመድ ቢያንቆኝ ድህነት ያንቆ ድፍት ቢያደርገኝ አበሻ ቤት ላልቀጠር። የምሬ ነው። 1000 ጊዜ አረብ ይግደላችሁ ውዶቼ፣ አረብ ይግደላችሁ። እንዲህ ካለው ላይ እኮ ገዝቶ ነው ሰጥቶ እኮ ነው የምትለብሱት ቀሚስ ፎጣ ምናምን። አንዳንድ ጊዜ መገፋት አሪፍ ነው። እመቤቴን ነው የምላችሁ። ስልክ ይገዛሉ፣ ምን ይላሉ፣ የጠጉር ቅባት ይገዛሉ፣ ሻምፖ ይገዛሉ፣ ምን ሳሙና ይገዛሉ ምናምን ነገር እና ይቺ ልጅ እንደዚህ ስፍስፍ ብላ ስታለቅስ እኔ ልቤ ድንቅን ነው ያለብኝ። በውሸት አበሻ ስማችሁ እንደሚያጠፋ የምሬን ነው። ደግሞ በዛ ላይ ደግሞ አበሻ ሲናደድ ወደ ኋላ አይልም። እኔ አበሻ ቤት በገመድ ቢያንቁኝ ራሷ ገብቻ አልሰራም። አንዳንድ ጊዜ መጥፎ ትምህርት ማለት ነው ያበረታቸዋል፣ ያጀግናቸዋል ምናምን። ሁሉም የራሱ ታሪክ አለው። ሁሉም ራሱ አልፎት እዚህ የደረሰበት አለ። ግን እኔ አላፍርም። ያሳለፍኩትን ነገር ገጠመኝ አላፍርበትም። የምሬን ነው የምላችሁና ያቺ ሴትዮ እንደዛ እኔን አድርጋኝ ነበር አይደለ? በሳምንቱ ምን ሰማሁኝ መሰላችሁ? ልጅቷ በጠና እንደታመመኝ ሰማሁኝ። ልጇ ማለት ነው በጠና እንደታመመኝ ሰማሁኝ። በጣም አዘነች። እኔን እንደበደለችኝ ስታቅ አዘነች እና የታግኔቼ ይቅርታ ልጠይቃት ሁላ እስከምትል ድረስ ማለት ነው። እኔ አረብ ሀገር መጥቼ ስሰማላችሁና አንዳንድን ሰው ያለምንም ስራው አትበድሉት። እግዚአብሔርን ነው የምላችሁ። እግዚአብሔር ሳይውል ሳያድር መልስ ያዘጋጃል። በተለይ ለድሃው የምሬን ነው። በተለይ ለድሃው መልስ አለው። ሳይዘገይ ነው ቶሎ የሚመልሰው። እና ይቺ ልጅ ሚስኪን ልጅ ገና በመጣይ በ3 ቀኗ 15,000 ብር ሰረቅሽ ብላት እዚህ ዱባይ ሰው ቤት ተቀጥራ ስትሰራ ባመጣቻ በ3ኛ ቀኗ ስላልተመቻ ቤቱ ስጠፋ 15,000 ብር ይዘሽ ጠፍተሻል፣ 15,000 ድራም ይዘሽ ጠፍተሻል ብላ ትክታክ ላይ ወጣ። ይኸው እያስለቀሰቻት ነው። የድሃ ልጅ ማለት ነው። ይቺ ልጅ አረብ ጋ ገብታ ብትሰቃይ ይሻላት ነበረ። የምሬን ነው ምላችሁ። ምናልባት የልቧን አይተው ጥሩ አረብ ይገጥማታል ምናምን። ይኸው አበሻ ላይ ጣላት። ከዚህ በኋላ እናት አንቺ አረብ ቤት ግቢ። የማናቃቸው እነዚህ ሰዎች እውነት ይግደሉን፣ ይጩሁብን፣ እንደ 30 ጊዜ ያመላልሱን ከፎቅ ታች። የምሬን ነው ምላችሁ። 30 ጊዜ ከ100 በላይ ስልክ ይደወላል በቀን። አሁን ስልክ እኔ ያንን ያሳለፍኩትኝን ሳስበው ምንም አይመስለኝም። ምንም ለበጎ ነው ሁሉ ነገር የሆነው ለበጎ ነው የምለው። ምክንያቱም የባሰ አለና ሀገርህን አትልቀቅ የሚባል አባባል አለ። አንዳንድ ጊዜ ማለት ነው መጥፎ ቀናቶች፣ መጥፎ ጊዜያቶች ለበጎ ናቸውና አንቺ አዘንተኛ ሴትዮ ግን የእጅሽን ታገኛች። መድኃኒዓለም የእጅሽን ይሰጥሻል። ውሸትሽን ነው ሲጀመር፣ አልጠፋብሽም። እይታ ለማግኘት ያው ልብስ ምናምን ትሸጭ የለ ልብስሽ አልሸጥ ስላለሽ ልብስሽ እንዲሸጥልሽ ስለፈለግሽ ነው ሚስኪን የምታስለቅሽው እዚጋ ማለት ነው። ግን እግዚአብሔር የእጅሽን ይሰጥሻል። ዋጋሽን ታገኛለሽ። የምሬን ነው፣ ዋጋሽን ታገኛለሽ።